ሰላም ጤና ይስጥልን ውድ የተከበራችሁ የፕሮግራማችን ተከታታዮች እንደምን ከረማችሁ። ዛሬ የአዲስ አበባ ደንብ ማስከበር ባለስልጣን ከሚሰጣቸው የወረቀት ነፃ አገልግሎቶች ውስጥ አንዱን የምንመለከት ይሆናል። አብራችሁን ቆዩ። ባለስልጣኑ በተለያየ ጊዜ የጀመርናቸው ሪፎርሞች አንዱ ተቋሙን በቴክኖሎጂ ማዘመን ስራ ዋና ተግባር ተደርጎ ያው 2017 የጀመረው እቅድ አሁን በተለይ በ2018 አብዛኛውን ተግባሮቻችን በቴክኖሎጂ አስደግፎ በመስጠት በተቻለ መጠን የምንሰጠውን አገልግሎት አሰጣጥ የማዘመን የማሳለጥ ስራ እስከታችኛው መዋቅር ድረስ በዋና ስራ አድርገን ይዘናል። በርካታ የቴክኖሎጂ ውጤቶችን በተለይ ከኢኖቬሽን ቴክኖሎጂ ልማት ቢሮ እና ከሌሎች አጋር አካላት ጋር በመሆን ብዙ የቴክኖሎጂ ውጤቶችን አልምተናል። በየስራ ክፍሉ ቴክኖሎጂን መሰረት ያደረጉ አሰራሮች አለ። ከዛ በተጨማሪ ዋናው የሰው ሀብት አስተዳደር አገልግሎትን በቴክኖሎጂ ማዘመን ስራ ሁለት ስራዎች እየተሰሩ ነው። አንዱ ኢስሚስ ነው። ኢስሚስ ማለት የተቀናጀ የሰው ሀብት ስርዓት መረጃ አያያዝ መተግበር ነው። በዚህ መሰረት የዓመት ፍቃዶችን፣ የስራ ልምዶችን፣ ዋስትናዎችን በዛ የመተግበር እቅድ ነው መንግስት የሰጠው። በተለይኛ በዋናነት የዓመት ፍቃድ ሰው ሲወጣ በኢስሚስ ማረጋገጥ ስራ ጀምረናል። ሁሉም ሰራተኛ የግል ማህደር እስካን የተደረገ ነው። ከኢስሚስ ወይም ከተቀናጀ የሰው ሀብት ስርዓት መረጃ ጋር አብሮ ይያያዛል። በዚህ ነገር ሰራተኞቻችን በተለያየ ምክንያት ቢዛወሩ ቢለቁ እንደ ድሮ ሃርድ ወይም ፋይሉን በማኑዋል ይዞ የመንቀሳቀስ እድል አይኖርም ማለት ነው። ሌላው ስማርት ኦፊስ ነው። ስማርት ኦፊስ እንደምታውቁት ያው ወረቀት አልባ አገልግሎትን መስጠት ነው። ከላይ ከዋና ስራ አስኪያጅ ጀምሮ እስከታችኛው እስከሚመለከተው ፈጻሚ ድረስ ከወረቀት ንክኪ ነፃ የሆነ አገልግሎትን ማድረስ ነው። ይሄም ያው ከሚመለከተው የኢኖቬሽን ቴክኖሎጂ ልማት ቢሮ ጋር በጋራ ሆነን የሰራነው ነው። ተግባራዊ ሆኗል። አመራሮቻችን ታችኛ ላለው አመራር ለዳይሬክተር ለቡድን መሪ ያደርሳሉ። ቡድን መሪዎች ዳይሬክተሮች ደግሞ ለሚመለከተው በተለይ በሲኒየር የሆኑ ባለሙያዎች ውሳኔ ሰጪ ናቸው ብንለው እንዲያውቁት የሚፈለጉ ባለሙያዎች ላይ ከወረቀት አልባ በስልካቸው፣ በታብሌታቸው፣ በኮምፒውተራቸው እንዲደርሳቸው የማድረግ ስራ የተጀመረበት። የመጨረሻው ፓራሜትሪ ኦፊሰሮቻችንን መረጃ ዲጂታል የማድረግ ነው። ዋናው ሄዴካችን ማኑዋል ሆኖ ብዙ ችግሮች፣ ቻሌንጆች አሉ። መረጃዎች ይለዋወጣሉ በየጊዜው። እሱንም ስማርት ለማድረግ ሂውማን ሪሶርስ ዲጂታል አድርገናል። ፓራሜትሪ ሂውማን ሪሶርሱን ዲጂታል ተደርጓል። ኦልሬዲ ስራው አልቋል። አሁን ቀጣይ ሰው ወደ ትግበራ ነው የምንገባው ማለት ነው። እዚህ ላይ የኦፊሰሩ ሙሉ ጥሬ ዳታው ሙሉ ይሞላለታል። ቀጥሎ ዩኒፎርም ሳይዙ ይሞላለታል። የት አካባቢ እንደሚሰራ ይሞላለታል። እዚሁ ላይ አብረን ያስታከክነው ምንድነው አብሮን የምናሰረው ፊልድ ማኔጅመንት ይኖረዋል። የመስክ ቁጥጥሩንም እዛው ላይ ነው የሚያልቀው ማለት ነው። ኦልሬዲ በስልኩ ላይ ስምሪቱ መቼ እንደሆነ እንግዲህ 3 ሺፍት ነው ያለን በዚህ ሰዓት። መጀመሪያው ሺፍት መቼ ነው፣ ሁለተኛው ሺፍት፣ ሶስተኛው ሺፍት የሚለውን ነገር ማኑዋሊ በስልክ ተነግሮት ቢሮ መጥቶ አይደለም የሚያውቀው፣ ስልኩ ላይ እንዲያውቅ የማድረግ ስራ ኦልሬዲ ፊቸሩ ስራው ተጠናቋል። ስልጠና ሰጥተን ለሚመለከተው አካል እሱን 100% የመተግበር ነው። ተቋሙ የሰው ሀብት ዳይሬክቶሬት ዳይሬክተር አቶ ሰለሞን ይልማ ጋር ያደረግነው ቆይታ ይሄን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ።